በትናንትናው ዕለት የአሜሪካና የእስራኤል ከተሞች በታላላቅ ሕዝባዊ ተቃውሞ ሲናወጡ ውለዋል። በአሜሪካ ዋና ዋና ከተሞች ንጉሥ አንፈልግም በሚል መሪ ቃል በትራምፕ አስተዳደር ላይ ያነጣጠረ ግዙፍ የተቃውሞ ሰልፍ ተካሂዷል። እስራኤልም ይህ ተቃውሞ አልቀረላትም፣ በጸረ ጦርነት ተቃውሞ ስትታመስ ውላለች። ነገሮች የተገላብጦሽ እየሆኑ ይመስላል። በኢራን ላይ የአስተዳደር ለውጥን እናመጣለን ብለው ጥቃት የጀመሩት አሜሪካና እስራኤል መሬት አንቀጥቅጥ የሆነ ታላቅ የሕዝባዊ ተቃውሞ ሲያስተናግዱ ውለዋል። በሰልፎቹ ላይ የተነሱ ሐሳቦችና የተፈጠሩ ክስተቶችን በሰፊው ዳሰናቸዋል። አብራችሁን ቆዩ። ንጉሥ አንፈልግም በሚሉ መፈክሮች የአሜሪካ ከተሞች በትራምፕ ተቃውሞ ተናወጡ። በአሜሪካ ዋና ዋና ከተሞች ንጉሥ አንፈልግም ኖ ኪንግስ በሚል መሪ ቃል በትራምፕ አስተዳደር ላይ ያነጣጠሩ ግዙፍ የተቃውሞ ሰልፎች ተካሄደ። በሚሊዮን የሚቆጠሩ ሰዎች በተሳተፉበት በዚህም ሰልፍ ዋሽንግተን ዲሲ፣ ኒውዮርክ፣ ሎስ አንጀለስን ጨምሮ በበርካታ ግዛቶች ተቃዋሚዎች አደባባይ ወጥተዋል። ሰልፈኞቹ ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የከፈቱት ጦርነት፣ የስደተኞች አያያዝና የኑሮ ውድነቱን በመቃወም ትራምፕ እንደ አምባገነን ሊገዛን ይፈልጋል፣ ስልጣኑ የሕዝብ እንጂ የንግስታት አይደለም ሲሉ ድምፃቸውን አሰምተዋል። በተለይ በሚኒሶታ የፌዴራል ወኪሎች በሁለት ዜጎች ላይ የፈጸሙትን ግድያ ተከትሎ ተቃውሞው የበረታ ሲሆን ታዋቂው ድምፃዊ ብሩስ ስፕሪንግስቲን በመድረኩ ላይ በመገኘት ለሰልፈኞቹ አጋርነቱን ገልጿል። በሎስ አንጀለስና በዳላስ በሰልፈኞችና በሕግ አስከባሪዎች መካከል ግጭት ተከስቶ የድንጋይ ውርወራ የታየ ሲሆን ፖሊስ ገዳይ ያልሆነ እርምጃዎችን በመጠቀም ሰልፈኞቹን ለመበተንና በርካታ ሰዎችን በቁጥጥር ስር ለማዋል ተገዷል። የተቃውሞ ማዕበል ከአሜሪካ አልፎ በለንደን፣ ፓሪስ እና ሊዝበን የሚኖሩ አሜሪካውያን ዘንድ ተቀስቅሷል። ፕሬዝዳንት ዶናልድ ትራምፕን በበኩላቸው የሚሰነዘርባቸውን የአምባገነንነትን ክስ ውድቅ በማድረግ እኔ ንጉሥ አይደለሁም ሲሉ ምላሽ ሰጥተዋል። ይሁን እንጂ የዋይት ሃውስ ቃል አቀባይ ሰልፈኞቹ ከትራምፕ ጋር ችግር ያለባቸው ሰዎች ራሳቸውን የሚያክሙበት መድረክ ሲሉ አጣጥለውታል። ተቺዎቹ ግን የአስተዳደሩን እርምጃዎች ለአሜሪካ ዲሞክራሲ ስጋት መሆናቸውን በመግለጽ ማስጠንቀቂያቸውን ቀጥለዋል። ትራምፕ በ2025 ወደ ስልጣን ከተመለሱ በኋላ የብሔራዊ ዘብ ወታደሮች ወደ ከተማው በማሰማራት የፕሬዝዳንታዊ ስልጣን ወሰናቸውን ለማስፋት መሞከራቸው የተቃውሞው መባባስ ዋነኛ ምክንያትም ሆኗል። በተያያዘም ዜና በመላው አሜሪካ ኖ ኪንግስ የተሰኙ ፕሬዝዳንት ዶናልድ ትራምፕን የሚቃወሙ ህዝባዊ ሰልፎች እየተካሄዱ ባሉበት በአሁኑ ወቅት የፖለቲካ አክቲቪስቶችና ፖለቲከኞች መራጩ ህዝብ የፕሬዝዳንቱን የውጭ ሀገራት ወታደራዊ ዘመቻዎችን በድምፁ እንዲቃወም ጥሪ እያቀረቡ ይገኛሉ። በዚሁ ንቅናቄ አካል በሆነውና በሚኒሶታ ግዛት ሴንት ፖል ከተማ በተካሄደው ግዙፍ የትዕይንት ህዝብ መድረክ ላይ የተገኘው አንጋፋው ሴናተር በርኒ ሳንደርስ በአሜሪካና በእስራኤል ጥምረት በኢራን ላይ ለሚካሄደው ጦርነት አስተዳደሩ የጠየቀውን የ$200 ቢሊዮን ተጨማሪ ወታደራዊ በጀት እንዳይጸድቅ አጥብቀው እንደሚታገሉም ቃል ገብተዋል። of this city by ICE, Trump's domestic army, this community stood up. ፕሮግሬሲቭ ዲሞክራቲክ የሆኑት ሴናተር ሳንደርስ ለተሰበሰበው ህዝብ ባደረጉት ስሜት ቀስቃሽ ንግግርም እውነቱን እንነጋገር፣ የአሜሪካ ህዝብ በቬትናሙ ጦርነት ተዋጅቷል፣ በኢራቁ ጦርነት ተዋጅቷል፣ ዛሬም ደግሞ በኢራኑ ጦርነት እውነታው እየተደበቀበት ይገኛል በማለት መንግስትን በከፍተኛ ሁኔታ ተችተዋል። አክለውም ፕሬዝዳንት ዶናልድ ትራምፕ በምርጫ ቅስቀሳቸው ወቅት ማለቂያ የሌላቸው ጦርነቶች እንደማይኖሩ ቃል ገብተው እንደነበር መራጮቹን ህዝብ አስታውሰዋል። ሴናተሩ ይህ የኢራን ጦርነት ፈጽሞ ተቀባይነት የሌለው መሆኑን ሲያብራሩ ይህ ጦርነት ግልጽ የዓለም አቀፍ የህግ ጥሰት ነው። አንድ ሉዓላዊ አገር በፈለገውና በተነሳበት ምክንያት ብቻ ሌላውን ሉዓላዊ አገር በዘፈቀደ ማጥቃት አይችልም ሲሉ ድርጊቱን አውግዘዋል። ይህም የፖለቲካ ውጥረትና ህዝባዊ ተቃውሞ እየተባባሰ የመጣው በመጪው ህዳር ወር የሚካሄደውና የትራምፕ ሪፐብሊካን ፓርቲ የህዝብ ተቀባይነት በምርጫ ኮረጆ በእጅጉን
የሚፈተነው የአጋማሽ ዘመን ምርጫ በተቃረበበት ወሳኝ ወቅት መሆኑ የጉዳዩን ፖለቲካዊ ትኩረት ይበልጥ አጉልቶታል። በአሜሪካ ዘመናዊ ታሪክ በአንድ ቀን የተካሄደ ግዙፍ የሰልፍ ንቅናቄ አንዱ ሊሆን ይችላል የተባሉት ይህም ተቃውሞዎች በዋናነት ያነጣጠረው በትራምፕ አስተዳደር በሚያራምዳቸው የኢሚግሬሽን ሕጎች፣ በኢራን ላይ የተከፈተው ጦርነትና በሲቪል መብቶች ጥሰት ላይ ነው። ይህንን ያልተጠበቀ ድንገተኛ ሰልፍም ማን እንዳቀነባበረው የአሜሪካ መንግስት ወደ ማጣራት ገብቷል። በሌላም በኩል እስራኤልም በጸረ ጦርነት ተቃውሞ ስትታመስ ውላለች። በእስራኤል ዋና ዋና ከተሞች ከኢራን ጋር እየተካሄደ ያለው ጦርነት በአስቸኳይ እንዲቆም የሚጠይቁ ግዙፍ የተቃውሞ ሰልፎች ተካሄዱ። በቴል አቪቭ አቢማ አደባባይ፣ በሃይፋ ኦሪቭ ሴንተር እና በኢየሩሳሌም ፓሪስ አደባባይ የተሰበሰቡት በሺዎች የሚቆጠሩ ሰልፈኞችም መንግስት በኢራን ላይ የከፈተውን ጦርነት የተቃወሙም ሲሆን ፖሊስ ሰልፈኞቹንም ለመበተን በወሰደው የኃይል እርምጃ ቢያንስ 18 ሰዎች በቁጥጥር ስር አውሏል። ለሁላችንም ሕይወት ስንል በሚል መሪ ቃል የተዘጋጀው ይህም ሰልፍ ከዚህ ቀደም ከሚደረጉ ጥቂት የግራ ዘመም ቡድኖች ተቃውሞ ወጣ ባለመልኩ መንግስታዊ ያልሆኑ ድርጅቶችም ጭምር የታደሙበት ታላቅ ክስተትም ሆኗል። በሰልፉ ላይም በጦርነቱ ምክንያት የሚጠፋው የሰው ነፍስ እንዲቆም ከመጠየቅ ባለፈ የመንግስት የፍትህ ማሻሻያ ፖሊሲ ላይም ተቃውሞ ቀርቧል። በሃይፋ ከተማ ሰልፈኞች መንገዶችን በመዝጋት ከፖሊስ ጋር ፍጥጫ ውስጥ የገቡም ሲሆን የፓርላማ አባል የሆኑት አይማን ኦዲ በፖሊሶች መገፋታቸውን የሚገልጹ ያልተረጋገጡ ዘገባዎችም ወጥተዋል። በቀኝ ዘመም አክቲቪስቶችና በጸረ ጦርነት ተቃዋሚዎች መካከልም ከፍተኛ የቃላት ምልልስ ግጭት የታየም ሲሆን በቴል አቪቭ ከተማ ከፍተኛ ቁጥር ያላቸው ሰልፈኞች መታሰራቸውም ተዘግቧል። ሶስተኛው የኢራን ጠቅላይ መሪ ሆነው የተሾሙት ሙጂታባ ካሚኒ የኢራቅ የሃይማኖት አባቶችና ሕዝብ በኢራን ላይ ለተሰነዘረው ጥቃት ላሳዩት ግልጽ አቋማቸው ምስጋና የቀረቡበት አዲስ መልእክት ማስተላለፋቸው ተሰማ። የኢራን መገናኛ ብዙሃን እንደዘገቡት ይህ በጠቅላይ መሪው ስም የተላከው መልእክት ለአንድ የኢራቅ ባለስልጣን የተሰጠው የኢራቅ ከፍተኛ እስላማዊ ምክር ቤት አፈ ጉባኤና የባግዳድ የኢራን አምባሳደር ባደረጉት ስብሰባ ላይ ነው። ይሁን እንጂ ሙጂታባ ካሚኒ በመጋቢት ወር መጀመሪያ ላይ ወደ ስልጣን ከመጡበት ጊዜም አንስቶ በርካታ የጽሑፍ መልእክቶች በስማቸው ቢወጡም እስካሁን ድረስ በአደባባይ ወይም በአገሪቱ ብሔራዊ ቴሌቪዥን እይታ ውስጥ አልገቡም። የቀድሞው የአገሪቱ ጠቅላይ መሪ አባታቸው አሊ ካሚኒ ከፌብሩዋሪ 28 በተጀመረው የመጀመሪያው ቀን ጥቃት ሕይወታቸው ማለፉ የሚታወስ ሲሆን እስካሁንም ድረስ ግን ሥርዓተ ቀብራቸው አልተፈጸመም። የአዲሱ መሪ በአደባባይ አለመታየት በርካታ መላምቶችን ያጨረ ሲሆን የአሜሪካው ፕሬዝዳንት ዶናልድ ትራምፕም በጉዳዩ ላይ አስተያየት ሲሰጡ ማንም ድምፃቸውን ስላልሰማ ሙጂታባ ካሚኒ ወይ ሞተዋል አሊያም እጅግ ክፉኛ በሚያሳስብ ሁኔታ ውስጥ ይገኛሉ ሲሉ ተናግረዋል። በጄኔቫ የተመድ የኢራን አምባሳደርን በበኩላቸው የጠቅላይ መሪው ከእይታ መራቅ ከጸጥታ እና ከደህንነት ስጋት ጋር ብቻ የተያዘ መሆኑን አጥብቀው ይከራከራሉ። ይህ የደህንነት ስጋት መነሻ የሌለውም አይደለም። የእስራኤል መንግስት ሙጂታባ ካሚኒ ወደ ስልጣን ከመምጣታቸው በፊትም ሆነ በኋላ ዋነኛ የጥቃት ኢላማ እንደሆኑ በግልጽ ዝታለች። በተጨማሪም የአሜሪካ የውጭ ጉዳይ መስሪያ ቤት ይህንን አዲሱን ጠቅላይ መሪን ጨምሮ በ10 የኢራን ከፍተኛ ባለስልጣናት ላይ መረጃ ለሰጠው $10 ሚሊዮን ሽልማት ጥሏል። በመሆኑም የጠቅላይ መሪው ደህንነትና ቀጣይ ዕጣ ፈንታ በቀጠናው ትልቅ አነጋጋሪ ጉዳይ ሆኖም ቀጥሏል።